ኢራን ሩሲያና ቻይና በኑክሌር ዙሪያ የሶስትዮሽ ምክክር አደረጉ። ሶስቱ ሀገራት በኢራን የኑክሌር ዶሴ ዙሪያ እየተወያዩ ናቸው። ሶስቱ ሀገራት የቬና መሰረት ካላቸው ዓለም አቀፍ ተቋማትና የዓለም አቀፉ የአቶሚክ ኢነርጂ ተቋማት ጋር ነው ውይይት ያደረጉት። ኢራን ከሩሲያና ከቻይና ጋር በሀገሪቱ ኑክሌር መርሃ ግብር ላይ የተወያዩ መሆኑን የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ቤጃይ አስታውቀዋል። የውጭ ጉዳይ ሚኒስተር አባስ አራግቺ ቴህራን ከዋሽንግተን ጋር ከኑክሌር ጉዳይ ውጪ በምንም አትደራደርም ብለዋል። አሜሪካ ከቴህራን የኑክሌር የሚሳኤል አቋም እና ቀጠናዊ ጉዳዮች ባሻገር ያሉ ጉዳዮችን ለውይይት ብታቀርብ እንደማትቀበለው አጽንኦት ሰጥተዋል። የውጭ ጉዳይ ሚኒስተሩ በቴህራን ካቢኔ ውይይት ላይ አሜሪካ በቀደሙ ውይይቶች ላይ በተደጋጋሚ የሚሳኤልና ቀጠናዊ ጉዳዮችን አቅርባለች ያሉ ሲሆን የኢራን አቋም ግን ሁልጊዜም ግልጽ ነበር ብለዋል። ሆኖም ከአሜሪካ ጋር የሚኖረው ብቸኛው ድርድር በኑክሌር ዶሴ ላይ ብቻ ነው ብለዋል። ኢራን፣ ቻይናና ሩሲያ እያደረጉ ያለውን የሶስትዮሽ ምክክር በኢራን ኑክሌር ፕሮግራም ላይ የተደረገ መሆኑን የኢራን ባለስልጣናት እየተናገሩ ናቸው። ኢራን አሜሪካ የምታመጣቸውን ሌሎች አጀንዳዎች አላስተናግድም እያለች ሲሆን አሜሪካ በጉዳዩ ላይ ያለችው ነገር የለም። በቬና የዓለም አቀፉ ተቋማት የሩሲያ ቋሚ ተወካይ ሚካኤል ኦሊያኖቭ የውይይቱ ዓላማ በአገራት መካከል ትብብር መፍጠር ነው ብለዋል። የቻይና የውጭ ጉዳይ ሚኒስትር ዋንግ ዮ ቻይና ለቴህራን ያላትን ድጋፍ ብሪቴን፣ ፈረንሳይና ጀርመንን ማዕቀብ የመጣል ውሳኔ ካሳለፉበት በኋላ ገልጸዋል። የአውሮፓ ሀገራት ከጥቂት ሳምንታት በፊት ኢራን ላይ ማዕቀብ የመጣል ውሳኔን ካሳለፉ ወዲህ የኢራን የኑክሌር ፕሮግራም ላይ ተጨማሪ ንግግሮች እንዲደረጉ ጥሪ አቅርባለች። ቻይና የኢራንን የኑክሌር የጦር መሳሪያዎችን የማበልጸግ ሀሳብ የለኝም ማለቷን በማድነቅ ለኢራን የኑክሌር ዓላማ የመዋል ሀሳብ ድጋፍ እንዳላት አስታውቃለች። አሜሪካ እስራኤል የኢራንን የኑክሌር መሰረተ ልማቶች ለማውደም የከፈተችው ጥቃት ላይ ማገዟ ቴህራንን ዋሽንግተን ላይ ያላት ቅራኔ ይበልጥ እንዲጨምር ማድረጉ ይታወቃል። ዓለም አቀፉ የአቶሚክ ኢነርጂ ተቋምም የኑክሌር መሰረተ ልማቶች ላይ ጥቃት ሲፈጸም አላወገዘም በሚል ኢራን ከተቋሙ ያላትን ግንኙነት ማቋረጧ ይታወሳል። የአውሮፓ ሀገራት በበኩላቸው ኢራን ላይ ማዕቀብ ወደ መጣል ተመልሰዋል። አሁን ላይ ኢራን ቀድሞም ወደ ኑክሌር መሰረተ ልማቶችን እንደገና ወደ መገንባትና ኑክሌር ማበልጸግ እመለሳለሁ፣ ግን ኑክሌርን የምጠቀመው ለሰላም ዓላማ ነው ስትል እንደነበረም ይታወሳል። አሁን ላይ ኢራን የኑክሌር ፕሮግራሟ ላይ ለመወያየት ክፍት መሆኗ ተደንቆላታል። የማዕቀብ ጫናዎችን ለማርገብ አልማ ነው የሚሉም ተንታኞች አሉ። ያም ሆኖ ግን የኢራን የኑክሌር ፕሮግራም በሩሲያና ቻይና ወደ ድርድር ጠረጴዛው ተመልሷል። ኢራን ግን በ12 ቀናት ጦርነት ከእስራኤል ጋር በመሆን የኑክሌር መሰረተ ልማቶቿ ላይ ጥቃት ከፈጸመችባት አሜሪካ የሚመጣን ከኑክሌር ጉዳይ ባሻገር የውይይት ሀሳብ አልቀበልም ብላለች።